አቶ ቶማስ ለአይንዬ ሊነግራት የነበረውን ምስጢር እያንዳንዱ ነገራት። አይንዬ ግን በጣም ግራ ተጋባች። ምክንያቱም ከደቂቃዎች በፊት ወይዘሮ ሄለን የነገረቻትና አሁን አቶ ቶማስ እየነገራት ያለው ነገር በጣም ተቃራኒ ነበረ። አይንዬም የሚገርም መልስ ለአቶ ቶማስ መልሳለች። አይንዬ ግን በመሀል መታ የሁላቸውንም ንግግር አቋርጣቸው ያልተጠበቀ ቃል ተናግራለች። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮን በላይክ መጀመር አትርሱ። እንግዳ ድራማ ቀጣይ ፓርት ይዤላችሁን የመጣሁት እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። አቶ ቶማስ የልጁን እና የአይንዬን ልጅ ለማጋባት ያሰበውን ሚስጥር ለአይንዬ ይነግራታል። አይንዬ ግን ከደቂቃዎች በፊት ወይዘሮ ሄለን ያለቻት እያንዳንዱ ነገር አሁን ቶማስ ከሚነግራት ነገር በጣም ተቃራኒ ነበረ። ወይዘሮ ሄለን ያለቻት ልጆችሽን ከልጄ እንድታረቂ፣ አሁን የቶማስ ልጅ ወደ ቤት ሊመጣ ነው። ስለዚህ እሱ ደግሞ በልጅነቱ እናቱ ሳትሞት በፊት ቃል የገባችለት ነገር አለ። እሱም ምንድን ነው? ከጓደኛዋ ልጅ ጋር ማጋባትና ያ ቤተሰብና የኛ ቤተሰብ ሆኖ ተጋብቶ እንደ ቤተሰብ እንዲኖር ከጓደኝነት ወደ ቤተሰብነት እንዲቀየር ይፈልጋሉ። ስለዚህ ያንን የእናቱን እቅድ ለማሳካት የቀድሞ ባለቤቱን እቅድ ለማሳካት አቶ ቶማስም እየሰራ ይገኛል። ስለዚህ ልጃችን ሲመጣ እባክሽን ልጆችሽን ሰብሰብ አድርጊ። እንደምታውቂው መሲም ኑኑዬም እዚሁ ናቸው ያሉት። ስለዚህ አይንዬ እባክሽን ልጆችሽን ልጃችን ከመጣ በኋላ ሰብሰብ አድርገሽ ያዣቸው፣ ቀጥ ብለው እንዲያዩት አንፈልግም። እሱም ሊያገባ እየተዘጋጀ ነው። አቶ ቶማስ አሁን ልጁን ሊድር እየተዘጋጀ ይገኛል። ስለዚህ እዚህ ጉዳይ ላይ ያንቺ ልጆች ጉዳዩን እንዳያበላሹብን አደራሽን። ልጆችሽ በጣም አስተዳደጋቸው መልካም እንደሆነ እናውቃለን። ያው እንንገርሽ እናስታውስሽ ብለን ነው እንጂ በማለት ለአይንዬ ከነገረቻት በኋላ አይንዬም በወይዘሮ ሄለን ንግግር ሙሉ ተስማምታ እሺ አንቺ ካልሽ ችግር የለውም በማለት ሀሳቧን ከተቀበለች በኋላ ከደቂቃዎች በኋላ ደግሞ አቶ ቶማስ ይመጣና አይንዬ የሆነ የምነግርሽ ነገር አለኝ፣ ለብቻችን ነው ሆነን እንድነግርሽ የምፈልገው በማለት ይነግራታል። አይንዬም ምን ችግር አለው እሺ በማለት ትሄዳለች። ከዛም በኋላ ይነግራታል እያንዳንዱ ነገር። አቶ ቶማስ የነገራት ደግሞ ልጄ ሊመጣ ነው ወደ ቤት። ስለዚህ ኑኑዬ ልጅሽን ሳያት በጣም ነው ለልጄ የተመኘኋት። ምን መሰለሽ የቀድሞዋ ባለቤቴ ይሄን ልጄን ከወለደች በኋላ በልጅነቷ የሆነ የተመኘችው ለልጇ የተመኘችው ምኞት አለ። እሱም ከጎኑ በጣም ጥሩ ሴት፣ መልካም ሴትና ታታሪ ሴት ከጎኑ እንድትሆንለትና ጥሩ ሴት ቢያገባ የሚል ምኞት ነበራት። ለዚህ የቀድሞ ባለቤቴን እቅድ ለማሳካት ደግሞ ያንቺን ልጅ ተመራጭ አድርጊያታለሁ። ትህትናዋ፣ ባህሪዋ፣ መልኳ፣ ሁሉ ነገሯ በጣም ተመችቶኛል። ለልጄ የምትሆን ትመስለኛለች። ስለዚህ እባክሽን ፈቃደኛ ከሆንሽ አንቺ ባለውለታችን ነሽ። መሲም በልጅነቷ ጀምረሽ እኛ ጋር ትተሻት ለእኛ ብዙ ነገር ሆናለች። በቤታችን አድጋለች። እንደ ቤተሰብ ነን። ነገር ግን ከጓደኝነት ከእንደዚሁ ከዝምድና ወደ ቤተሰብነት በጋብቻ መልኩ ይሄን ነገር የምትፈቅጂ ከሆነ እባክሽን አይንዬ በማለት ሲጠይቃት፣ አይንዬ ግን በጣም የሚገርም ምላሽ ነበረ የመለሰችለት። ምክንያቱም በሁለታቸው መካከል ጣልቃ አልገባችም። በሁለታቸው መካከልም ሀሳባችሁ በጣም ተቃራኒ ነው ማለትም አልፈለገችም። ለደቂቃዎች ዝም ብላ ካስተነተነች በኋላ አሁን ወይዘሮ ሄለን ያለችው ሌላ ነገር ነው፣ እሱ ደግሞ እያለኝ ያለው ሌላ ነገር ነው። አሁን ምን ብዬ መመለስ አለብኝ በማለት ራሷን እየጠየቀች ሳለ ምን ነው አይንዬ ያ አስከፋውሽ እንዴ ሳላስበው በማለት አቶ ቶማስ መልሶ ይጠይቃታል አይንዬን። አይንዬም አይ ወዲያ ነው፣ አረ በጭራሽ አንተማ ጥሩ ሀሳብ ነው ያሰብከው፣ እሽ በቃ እንማከርበታለን በማለት ነበረ የተናገረችው መልስ። ምክንያቱም አይንዬ በዚህን መልክ ወይዘሮ ሄለን ያለችኝ እኮ ሌላ ነገር ነው፣ አንተ ደግሞ በተቃራኒው ነው እያልከኝ ያለኸው በማለት በሁለታቸው መካከል ክፍተትና ግጭት እንዲፈጠር አልፈለገችም። የአይንዬ መልስ እንደዚህ እንደሰማችሁት አጭርና ግልጽ ይሆን እንጂ በውስጡ ብዙ ጥያቄዎችን ያዘለ ነበረ። ምክንያቱም በዚህ ቤተሰብ መካከል የሆነ ያልገባኝ ነገር አለ እያለች ራሷን እየጠየቀች ነበረ።
አቶ ቶማስም ይህንን ከተናገረ በኋላ አይንዬ ስለ ሁሉም ነገር ቀስ ብላችሁ ተረጋግታችሁ አስቡበት በማለት ይህን የመደምደሚያ ቃሉን ከተናገረ በኋላ አቶ ቶማስ ሲነሳና እስኪ ያንን ልጅ እንዴት እንዳደረ ልየው በማለት አዶኒን ለማየት ሲነሳ ኑኑ ትመጣለች። ኑኑንም ሁለታቸውም ሰላም አሏት። እናቷም አቶ ቶማስም ኑኑን ሰላም ካሉ በኋላ የሁለታቸውንም ሰላምታ ከመለሰች በኋላ ኑኑ ቁርስ ለማቅረብ እየተዘጋጀች ይመስላል። አዶኒ ይወርዳል። አዶኒ ሲወርድ አቶ ቶማስም ይቀመጣል። ወይ ልጄ መጣህ እንዴ በማለት ይቀበለዋል። አዶኒም ዝም ብሎ መጥቶ ከጎናቸው ይቀመጣል። ልጄ ምን መሰለህ የምነግርህ ትልቅ ምስጢር አለ። አባትህ አደራ ያለው እኔን ነው። አንተ ካሁን በኋላ ልክ እንደ ልጄ ነህ በማለት እየተነጋገረ ሳለ ወይዘሮ ሄለን ትመጣለች። ወይዘሮ ሄለን በጣም ቁጣና በቀል ይታይባታል ከፊቷ ላይ። በጣም ተናዳለች። ምክንያቱም ላይንዬ የነገረቻት ነገርና አቶ ቶማስን ላይንዬ እንዳይነግራት በተደጋጋሚ ብታስጠነቅቀውም ስላልሰማትና የወይዘሮ ሄለንና የአቶ ቶማስ ንግግር ተቃራኒ እንደሆነ በዚህ መካከል አይንዬ እንድትታዘበኝ አደረገኝ። ታያለህ፣ ይህን እቅድህን ደግሞ ከአሁን በፊት እየሰራሁት እንዳለሁት ስራዎቼ ሁሉ በስኬት አጠናቅቀዋለሁ። ቶማስ በፍጹም ይሳካልኛል ብለህ እንዳታስብ። ጓደኛህን ባጭር እንዳስቀረሁት ሁሉ አሁን ያንተ ተራ ነው። ይሄን ነገርማ በፍጹም ብዙ አመታትን ከለፋሁበት በኋላ አንተ እንደዚህ በቀላል እንድታበላሽብኝ አልፈልግም በማለት ወይዘሮ ሄለን በበቀል ትኩር ብላ ቶማስን እያየች በውስጧ እያወራች ነበረ። አይንዬም ወደ አቶ ቶማስም ወደ አዶኒም ወደ ሄለንም እየዞረች በጣም ግራ በመጋባት ሶስታቸውንም እያየች በፊት የነገሯትን እያንዳንዱ ነገር እያስተነተነች ምን እየተካሄደ ነው በዚህ ቤተሰብ ውስጥ በማለት እኔ ያልገባኝ ዓለም ውስጥ ነው ያለሁት ማለት ነው በማለት ራሷን እየጠየቀች ሳለ አዶኒም ምንም ሳይናገር እንባውን ከአይኑ እያረገፈ ዝም ብሎ ይመለከት ነበር። አቶ ቶማስም አዶኒን እያየ አዶኒ ምን መሰለህ፣ አባትህ እኔን ነው አደራ ያለው። አባትህ የሚቀርበው አብሮ አደግ ጓደኛው፣ ምስጢረኛው፣ ሁሉ ነገሩ እኔ ነኝ። አባትህ ጓደኛዬ ብቻ ሳይሆን ወንድሜ ነው። ስለዚህ አሁን አንተ የኔ ልጅ ማለት ነህ። አባትህ የመጨረሻ ቃሉ እባክህን ልጄን የሚል ነበረ ብለው ነግረውኛል በማለት ይነግረዋል። የመጨረሻ ቃሉ ብሎ በተናገረ ጊዜ አዶኒ አይኑን አፍጥጦ ወደ አቶ ቶማስ ይመለከታል። ምክንያቱም አዶኒ አባቱ የተገደለው በሰው እንደሆነ ይወቅ እንጂ መቼና እንዴት እነማን ነበሩ የሚለው ጥያቄ አልተመለሰለትም ነበረ። የመጨረሻ ቃሉ የአባቴ የመጨረሻ ቃል ብሎ ሲናገር አዶኒ የመጣለት ሀሳብ አባቴ በተገደለ ጊዜ አቶ ቶማስ ከጎኑ ነበረ ማለት ነው የሚል ጥያቄ ነበረ። ከዛም የተወሰኑ ሰከንዶችን ከቆየ በኋላ አቶ ቶማስ እንደዚህ ብለው ነግረውኛል በማለት ሲመልስ አዶኒም አፍጥጦ የነበረውን አይኑን ወደ መሬት ይሰብርና ዝም ብሎ ያዳምጠዋል። ምክንያቱም የመጨረሻ ቃሉ ብሎ ሲናገር ምናልባትም አቶ ቶማስ ከአባቴ ጎን ነበረ፣ ማን እንደገደለውና እንዴት እንደሞተ ይነግረኛል የሚል ተስፋ ነበረው። ለዛም ነበረ አይኑን አፍጥጦ ሰፍ ብሎ ሲመለከተው የነበረው። ነገር ግን አቶ ቶማስ በስተመጨረሻ እንደዚህ ብለው ነግረውኛል የሚል ንግግር ሲናገር ኦልሬዲ አቶ ቶማስ የአዶኒ አባት በተገደለበት ቦታ እንደሌለና ሲገደልም እንዳላየው፣ ነገር ግን ምናልባትም የህግ ስራ ስለሚሰራ አጣርቶ ይደርስበታል ወደሚለው ሀሳብ ይመለሳል። አቶ ቶማስም አዶኒን ሲያናግረው የነበረው በዋናነት ወደ ቤት ይሄዳለሁ የሚለውን ሀሳብ እንዲተው ነው። ምክንያቱም አዶኒና አባቱ በአንድ ቤት አብረው ሲኖሩ የነበሩ ሲሆኑ አሁን ግን አዶኒ እናትም ሆነ አባት የለውም። ስለዚህ አዶኒ እዛ ቤት ብቻውን ሄዶ እንዲያለቅስ አቶ ቶማስ በፍጹም አይፈልግም። ይሄን ወደ ቤት ይሄዳለሁ የሚለውን ሀሳብ እንዲተው ለመምከር ነበረ። ንግግሩን ሁሉ ከጨረሰ በኋላም አዶኒ ምንም አይነት መልስ ስላልሰጠ አቶ ቶማስም ወደ ስራ ለመሄድ ሰዓት ስለደረሰበት አይንዬንም ወይዘሮ ሄለንንም አዶኒንም ተሰናብቷቸው ወደ ስራ ይወጣል። አቶ ቶማስ ወደ ስራ ከወጣ በኋላ ወይዘሮ ሄለን በጣም ተጣድፋ ወደ ፎቅ ትሄድና ልብሶቿን ትቀያይርና ለስራ ባልደረባዋ ትደውላለች። አንተ የማትረባ ዛሬ በፍጹም የምነግርህን ነገር
እያንዳንዱ በአግባቡ ካልሰራህ እዚህ ጋር አንተም ያበቃልሃል፣ አንተም አጠቅመኝም ካሁን በኋላ በማለት ትናገራለች። ምክንያቱም እዚህ ጋር አቶ ቶማስ የወይዘሮ ሄለንን እቅድ እያበላሸባት ስለሆነ ሳይቀድመኝ መቅደም አለብኝ የሚል እቅድ አላት። መሲ ግን መረጃዎችን ስለያዘች እያንዳንዱ መረጃዎች ለጓደኛዋ ፖስት ታደርግላታለች። ሄለንም ተጣድፋ ወደ ስራ ትሄዳለች። ስራው ምንድን ነው? አቶ ቶማስን ለማጥፋት ነው። እስኪ ይሳካላታል አይሳካላትም የሚለውን አብረን የምናይ ይሆናል በቀጣይ ፓርት ላይ።